የገቢው ዘርፍ አሰራርን ለማዘመን የዩናይትድ ኪንግደም ገቢዎችና ጉምሩክ HMRC ድጋፍ ጠንካራ ነበር ተባለ። የዩናይትድ ኪንግደም ወይም የንጉሱ የግብር የክፍያና የጉምሩክ ባለስልጣን በኢትዮጵያ ገቢዎች ሚኒስቴር ሲያካሂደው የነበረውን የታክስ ትራንስፎርሜሽን ፕሮግራም ድጋፍ አጠናቋል። የገቢዎች ሚኒስቴር የታክስ ኦፕሬሽን ዘርፍ ሚኒስትር ዴታ ያስሚን ወሃብ ረቢ የንጉሱ ገቢዎች እና ጉምሩክ HMRC ከገቢዎች ሚኒስቴር ጋር በጋራ በመስራት ረጅም ጊዜ ያስቆጠረ መሆኑን ገልጸዋል። በማያያዝም ባለስልጣኑ የሀገራችን የገቢ ዘርፍ አሰራርን ለማዘመን ሲያደርግ የነበረውን ድጋፍ አድንቀው በቀጣይ በአዲስ ፕሮግራም በጋራ በትብብር እንደሚሰሩ ያላቸውን ተስፋ ገልጸዋል። በመድረኩ የዩናይትድ ኪንግደም የግብር የክፍያና የጉምሩክ ባለስልጣን የአቅም ግንባታ ክፍል ኃላፊ ጃኪ ሞርቶሎክ እና ፕሮግራም ማናጀር የሆኑት ቬና ሚሃ የፕሮግራሙን መጠናቀቅ አስመልክቶ ገለጻ አድርገዋል። የስራ ኃላፊዎቹ በገለጻቸው ወቅት በታክስ ትራንስፎርሜሽን ፕሮግራም TTP ቆይታ ውስጥ በዋጋ ትልልፍና የአመራር ክህሎትን በማሳደግ ላይ የተሰሩ ስራዎች አበረታች እንደነበሩ ተናግረዋል። በታክስ ትራንስፎርሜሽን ፕሮግራም ለተመዘገቡ ስኬቶችም ያላቸው አድናቆትን ገልጸዋል። በነበራቸው ቆይታ ለተደረገላቸው ድጋፍ ትብብር ሁሉ በዩናይትድ ኪንግደም ወይም በንጉሱ የግብር የክፍያና የጉምሩክ ባለስልጣን ስም ምስጋናቸውን አቅርበዋል። የዩናይትድ ኪንግደም ወይም የንጉሱ የግብር ክፍያ እና የጉምሩክ ባለስልጣን በኢትዮጵያ ገቢዎች ሚኒስቴር ሲያካሄዱ የነበረው የታክስ ትራንስፎርሜሽን ፕሮግራም ድጋፍ ያጠናቀቀ ቢሆንም የዩናይትድ ኪንግደም መንግስት የሚኒስትሮች ክፍል የውጭ የኮመንዌልዝና ልማት በዘርፉ እያደረገ ያለውን ድጋፍ እንደ አውሮፓውያኑ ዘመን አቆጣጠር እስከ 2028 እንደሚቀጥል በመድረኩ ተነስተዋል። ከ704 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። ከመጋቢት 17 እስከ መጋቢት 23 ቀን 2018 ዓ.ም ድሬዳዋ፣ አዋሽ እና አዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤቶች በተደረገ ክትትል 669.4 ሚሊዮን ብር የገቢ ኮንትሮባንድ እና 35.1 ሚሊዮን ብር የወጪ ኮንትሮባንድ በድምሩ 704.5 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። የኮንትሮባንድ ዕቃዎቹን በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ ዕቃዎቹን ሲያዘዋውሩ የተገኙ 19 ተጠርጣሪዎችና 9 ተሽከርካሪዎችም በቁጥጥር ስር መዋላቸውን ጉምሩክ ኮሚሽን አስታውቋል። እንደ ተቋም ሀገራዊ ተልዕኮን ለማሳካት በሚደረግ ጥረት ሰራተኛው የስነ ምግባር ደንብን ማክበርና መተግበር ይገባል ተባለ። የገቢዎች ሚኒስቴር በ2018 በጀት ዓመት ተቋሙን ተቀላቅለው በዋናው መስሪያ ቤት ተመድበው እየሰሩ ለሚገኙ 89 ሙያተኞች በሰራተኞች የስነ ምግባር ደንብና የደንብ ልብስ መመሪያ ዙሪያ ግንዛቤ ማስጨበጫና ስልጠና ሰጥቷል። ሰልጣኞች በሚኖራቸው የስራ እንቅስቃሴ ውስጥ የስነ ምግባር መርሆችን ማክበርና መተግበር እንዲሁም ግብር ከፋዩን በተገቢው መንገድ ማገልገል እንደሚገባቸውም በስልጠናው ተነግሯል። ስልጠናውን በሚኒስቴር መስሪያ ቤቱ የተቋማዊ ስጋት ስራ አመራርና ስነ ምግባር ዳይሬክተር ደጀኔ ደስታ የሰጡ ሲሆን የተቋሙ ሰራተኞች የተጣለባቸውን የስራ ኃላፊነት ለመወጣት በሚያደርጉት እንቅስቃሴ የስነ ምግባር ደንብና መርሆች ማክበር እንዲሁም መተግበር እንደሚገባቸው በዝርዝር አስረድተው ሰልጣኞች በተቋሙ ተግባራዊ የተደረገውን የደንብ ልብስ ስርዓት መተግበርና በመመሪያው ለተካተቱት ህግጋት ተገዢ መሆን እንዳለባቸው አሳስበዋል። የገቢዎች ሚኒስቴር በተጨማሪ እሴት ታክስ ደንብ ላይ በተሰጠው ስልጣን መሰረት በታክስ ስርዓት ደንብ ላይ በታክስ ተመላሽ አገልግሎት ስርዓት መሰረት ለተጨማሪ እሴት ታክሱን ከግብይቱ በኋላ በተመላሽ ስርዓት ወቅት የሚስተናገድበት ሲሆን ተመላሽ እንዲፈቀድ በተደነገገው አዋጅ መሰረት አንድ ግብር ከፋይ ግብሩን በሚከፍልበት ወቅት በታክስ ህግ መሰረት ሊከፍል ከሚገባው በትርፍ ወይም በብልጫ መክፈሉን የሚያምንበት ተመላሽ እንዲሆን ያደርጋል። ተመላሽ ማለት አሁን በስራ ላይ ያሉ ህጎች፣ አዋጆች፣ ደንቦች እና መመሪያዎች ላይ እንዲፈቀድ ማለት ተመላሹ እንዲደረግ በተፈቀደው መሰረት ተመላሽ እንዲደረግ የተፈቀደ የታክስ ወይም ደግሞ ግብር ሲሆን አሁን ባለው አዋጅ 983/2008 አንቀጽ 50 መሰረት ማንኛውም በትርፍ ወይም ደግሞ በብልጫ የተከፈለ ታክስ እንዲመለስ ለግብር ከፋይ እንዲመለስ ሲመለስ ደግሞ ላሉ የታክስ ክፍያዎችን ተከፍሎ በቀሪ ወይም ደግሞ ለሌሎች ዕዳዎች ላይ መክፈያ እንዲሆን ወይም ደግሞ እንዲካካስ ሆኖ በቀሪ ካለው ተመላሽ የሚፈቅድ ሲሆን በግብር ከፋዩ ፍቃድ ወይም ደግሞ ውሳኔ መሰረት በሚጠይቀው በጽሁፍ ጥያቄ መሰረት ለሚቀጥለው ታክስ ክፍያዎች እንዲውል ግብር ከፋዩ ሊፈቅድ ይችላል። ስለዚህ በዚህ በአዋጅ ታክስ አስተዳደር አዋጅ መሰረት
እንዲመለስ የተፈቀደ ታክስ ወይም ደግሞ ግብር መሆኑን ምንነቱ በዋናነት በአሁን በስራ ላይ ያሉት ታክሶች ላይ ቤዝ አድርጎ የሚመለስ ወይም ደግሞ በትርፍ ወይም በብልጫ የተከፈለ ታክስ የሚመለስበት ስርዓት በማንኛውም ሁኔታ የሚጠየቁ ከአንድ ግብር ከፋይ መክፈል ካለበት በላይ የከፈለውን ተመላሽ በሚጠይቅበት ጊዜ ያን አስመልክቶ ቼክ የምናደርገው ከአዋጅ አንስቶ አዋጅ፣ ማኑዋሎች፣ መመሪያዎች፣ የተለያዩ አሰራሮችን ቼክ የምናደርግበት ማለት ነው ስርዓቱ። መክፈል ከሚገባው ታክስ በላይ ተከፈለ ተመላሽ ካለ የሚጠየቅበት የስርዓት ማለት በብልጫ የከፈለው ካለ ማንኛውም ግብር ከፋይ ማለት ነው ከመክፈል ከሚገባው በላይ በብልጫ የከፈለው ካለ የሚጠይቅበት የተመላሽ ስርዓት ማለት ነው። አንድ ግብር ከፋይ ግብሩን በሚከፍልበት ወቅት ተመላሽ እንዲሆን የሚጠይቅበት ሁኔታዎች በተደነገገው ሕግ መሰረት ሊከፍል ከሚገባው በላይ የከፈለ እንደሆነ ታክሱን ከተከፈለበት ቀን ጀምሮ ለታክስ ባለስልጣኑ ተመላሽ ለማድረግ መረጃዎች ማቅረብ እንደሚገባ ይገልጻሉ። እንግዲህ ተመላሽ የሚጠየቅባቸው ሁኔታዎች አሁን ስራ ላይ ባሉ አዋጆችና በቀጥታና ቀጥታ ያለው ታክሶች ላይ በተጨማሪ እሴት ታክስ፣ በቅድመ ገቢ ግብር ክፍያና በኤክሳይዝ እንደዚሁም ሌሎች ታክሶች ላይ በመንላቸው ወይም ሌሎች ክፍያዎች ላይ ቅድም እንዳልኩሽ በብልጫ ወይም ደግሞ በትርፍ የተከፈለ ታክስ የሚመለስበት ሲሆን ዋናነት ከመደበኛ ተጨማሪ እሴት ታክስ ላይ አዋጁ 1341/2017 ላይ በሚያዘው መሰረት አንቀጽ 49 ላይ ማንኛውም ግብር ከፋይ በግብአት ላይ ወይም ደግሞ የከፈለው ታክስ ተቀናንሶ 6 ወር ላይ አቀናንሶ 6 ወር ላይ ተቀናንሶ የሚቀረውን ገንዘብ ተመላሽ እንዲሆን ያደርጋል። ተመላሹ ደግሞ በአንድ አመት ጊዜ ውስጥ አጠቃሎ በሚቀጥሉ 6 ወር ውስጥ ተመላሽ መጠየቅ እንደሚችል ይደነግጋል ማለት ነው። በተለያየ ሁኔታ ሊጠየቅ ይችላል ተመላሽ። አንድ ግብር ከፋይ ብልጫ ክፍያ ካለው በተለያዩ ታክስ ታይፖች ሊሆን ይችላል። ለምሳሌ በተጨማሪ እሴት ታክስ ላይ መክፈል ከሚገባው በላይ ክፍያ ከፍሎ ከሆነ ያንን ሊጠይቅ ይችላል። ቅድመ ግብር ክፍያ በንግድ ትርፍ ላይ ቀድሞ ዊዞልድ የተደረገው ተመላሽ ካለው ከሚከፍለው ቼክ አድርጎ ብልጫ ከሆነ የከፈለው እሱን ተመላሽ ሊጠይቅ ይችላል። በተለያዩ ታክስ ታይፖች ብልጫ የከፈለው ባይ ኤኒ ሚንስ ብልጫ የከፈለው ካለ ተመላሽ ሊጠይቅ ይችላል። ከሚከፍሉት በብልጫ የሚከፍሉት ካለ፣ ሁለተኛ ደግሞ ዜሮ ሬት ላይ የሚሆን ከሆነ ማለት ነው። ዜሮ ሬት ማለት ኤክስፖርት ሊሆን ይችላል። ኤክስፖርት የሚያደርግ በዜሮ ሬት ነው የሚሰራው ሽያጫቸው ማለት ነው። በዛ ለዛ ለዋለው ግብአት በሚጠየቅበት ጊዜ እሱ። ሶስተኛው ደግሞ ከታክስ ነፃ ለሆኑ ማለት ነው መክፈል የማይጠበቅባቸው ግን ያው ለስርዓቱ ኮንትሮል ለማድረግ ከፍለው በተመላሽ የሚስተናገዱበት አካሄድ ማለት ነው። መጋራትንም ያካትታል። አሁን መንግስት በየዩኒቨርሲቲው ሲማሩ የውጭ መጋራት እየተከፈላቸው በምግብም በጤናም በሕክምናም ያወጣው ወጪ በኋላ ከተመረቁ በኋላ ሲቀጠሩ የአንድ አመት ሆሊዴይ ሆኖ ኖሯቸው በሚቀጥለው ያለውን እንዲከፍሉ ይደረጋሉ። ተመላሽ በሚጠይቅበት ወቅት መሟላት ያለባቸው በዋናነት በሕጉና በአዋጁ መሰረት ግዴታዎችን ማሟላትና በጊዜው ታክሱን አሳውቆ የከፈለ መሆኑንና ሕጋዊ ግብር ከፋይ መሆናቸውን የሚያቀርቧቸው ደረሰኞች ሕጋዊ መሆናቸውን ማረጋገጥ እንዳለባቸው ያሳውቃሉ። እንግዲህ በተመላሽ ጥያቄ ላይ መሟላት ያለባቸው ጉዳዮች በዋናነት በታክስ ሕግ ላይ በሚደነግገው መሰረት በታክሱ መመዝገብ ያለበት መሆኑ አንድ ግብር ከፋይ ጥያቄ ሲጠይቅ ታክሱ የተመዘገበ መሆንና ተቋሙ በሚያዘጋጀው ቅጽ መሰረት ተመላሹን ሞልቶ ማቅረብ እንዳለበት በዋናነት ያለ ሆኖ ቅድም እንዳልኩሽ በተለያዩ ታክሶች ላይ የተቀመጡ ግዴታዎች በቅጹ መሰረት የተቀመጡ ግዴታዎችን አሟልቶ መምጣትና በዛ ደግሞ
ጊዜው ታክሱን አሳውቆ የከፈለ መሆኑን ማረጋገጥ ይጠይቃል ማለት ነው። መጀመሪያ ደብዳቤ ማቅረብ አለበት። ይሄን ያህል መጠኑን ጠቅሶ ይሄን ያህል ተመላሽ አለኝ ብሎ መጠየቅ አለበት። ሁለተኛ እንደ ተቋም የተዘጋጀ ፎርም አለ፣ እሱን መሙላት አለበት፣ ቅጽ መሙላት አለበት ማለት ነው። ኦሪጂናል ደረሰኞች ማቅረብ አለበት። ተጨማሪ እሴት ታክስ ተመላሽ የሚጠይቀን ከሆነ መጀመሪያ ይሄ ያለኝ ተመላሽ ተቀናንሶ አላለቀም ወይ አለኝ ወይ ኢቭን በትክክል ይሄን ያህል ብር ተመላሽ አለኝ ወይ የሚለውን ቼክ ማድረግ አለበት። አንዱ ህጋዊ ግብር ከፋይ መሆን አለበት። የሚያቀርበው ደረሰኞች ህጋዊ ደረሰኞች መሆን አለባቸው። ግዴታ ነው። ህገወጥ ደረሰኞች መሆን የለባቸውም። ቅድመ ሁኔታዎች አሉ በተመላሽ እነሱ መሟላት ያለባቸው። አሁንም ለምሳሌ ላነሳ ነው ለምሳሌ ማለት ነው አሁን በዊዝሆልዲንግ ደረጃ ከሆነ ለሚጠይቀው የዊዝሆልዲንግ ተመላሽ ቅድመ ሁኔታው ምንድነው? የዘመኑን የሚጠይቀው ዘመን በውጭ ኦዲተር መመርመር አለበት። ተመርምሮ የተቀመጠው በውጭ ኦዲተር በተሰብሳቢ መቀመጥ አለበት። የሚጠይቀው ተመላሽ ብልጫው መታየት አለበት እዛ ላይ ማለት ነው። አንዱ ቅድመ ሁኔታ እሱ ነው። ከመጠየቁ በፊት እሱን አሟልቻለሁ ወይ፣ የማቀርበው ደረሰኝ ህጋዊ ነው ወይ፣ እሱን ካሟላ በኋላ የሚኒስቴር መስሪያ ቤቱ ያዘጋጀው የተመላሽ መጠየቂያ ፎርም አለ። እነሱ ሞልቶ በዛ መሰረት ጥያቄውን ያቀርባል ከሌተር ጋር ከማመልከቻ ደብዳቤ ጋር ማለት ነው። ማንኛውም ግብር ከፋይ በተመላሽ ስርዓት ወቅት በደንቡና በመመሪያው መሰረት ትኩረት ሊደረግባቸው እና ጥንቃቄ ቢደረግባቸው የሚሉትን እንዲህ ይመክራሉ። በታክስ ተመላሽ ላይ ጥንቃቄ ሊደረግባቸው የሚገባው በዋናነት አሁን በእኛ ሀገር ላይ ወይም ደግሞ በዚህኛ ላይ ያለው የታክስ ተገዥነት ደረጃ ትንሽ ዝቅ ያለ በመሆኑ ሜንሊ ወይም በዋናነት ጥንቃቄ ሊደረግበት የሚገባው ከዚህ ከሐሰተኛ ደረሰኝ ላይ ተያይዞ የሚደረጉ ግብይቶችን በተመላሽ ስርዓት ላይ በደንብ ተጣርተው ተመላሹ መቅረብ እንዳለበት ሆኖ እንደዚሁም በተመላሽ የተካሄደባቸው ደረሰኞች ተመልሶ እንዳይጠየቅባቸው ማድረግ ይጠይቃል። ለነዚህ ሁሉ አሰራር በተቋሙ ላይ የተቀመጠው የስጋት ደረጃ መስፈርት መሰረት እያንዳንዱ በስጋት መሰረት እያንዳንዱ የሚያቀርበው ግብር ከፋይ በስጋት ደረጃው ላይ ተለይቶ መጣራት ያለባቸውን እያንዳንዱ መቅረብ ያለባቸው መረጃዎችም እየተጣሩና እየተለዩ ተመላሹ እንዲከናወን ነው ጥንቃቄ መደረግ ያለበት። የሚያቀርበው ደረሰኝ ትክክለኛ ነው ወይ ኦሪጂናል መሆኑን ከማጣራት ባሻገር ኢሌጋል አይደለም ወይ የሚለውን ከትክክለኛ ግብር ከፋዮች ጋር ነው የተገበያየው ወይ የሚለውን ቼክ ማድረግ አለብን። ወደፊት ለምሳሌ ተጨማሪ እሴት ታክስ ከሆነ ወደፊት የሚቀናነስ እዳ የለበትም ወይ ማለት ተጨማሪ እሴት ታክስ በባህሪው ወደፊት ነው እየተሸጋገረ ነው የሚሄደው። አንድ ወር ላይ ያለው ተመላሽ ዳይሬክት አይመለስለትም። ወደፊት እያሸጋገረ አቀናንሶ ነው ተመላሹ መጨረሻ ላይ ካለው በፊቱ አዋጅ 5 ወር መንከባለል አለበት። በአሁኑ ደግሞ 6 ወር ሆኗል። 6 ወር ተንከባሏል ወይ ከዛ በኋላ ተመላሽ አለኝ ወይ የሚለውን እሱን ማረጋገጥ አለበት። አንዱ ያው ግብር ከፋዩ ህጋዊ ነው ወይ የሚጠይቀው ራሱ ማለት ነው። የጠየቀው አሳውቆታል ወይ እሱ ቼክ ይደረጋል። ራሱ የራሱን እንትን ማለት ነው። ከዛ የሚያቀርበው ሰነድ ህጋዊ ነው አይደለም፣ እሱ ጥንቃቄ በጣም ይፈልጋል። እሱ ጥንቃቄ ይደረግበታል። 2 ተመላሽ ሲወሰን እሱ ሰነዶች ሁሉ ከተጣሩ ሬዲ ከሆኑ በኋላ ምን ይጣራል? ለድርጅቱ እዳ አለበት ወይ የሚል መጣራት አለበት። ብልጫ አይደለም የሚከፈለው። ብልጫ ሲኖረው ነው እዳ ካለ ወይ ለእዳው የሚካካስ ሊሆን ስለሚችል
እዳ አለበት ወይ የለበትም ካለ አካክሰን ብልጫ ክፍያ የምንወስንበት አካል እዚህም ጥንቃቄ ይፈልጋል። እዳው በትክክል መጣራት ስላለበት ማለት ነው። ኦዲት ይደረጋል። አጠቃላይ ኦዲት ሲደረግ ተመላሽ ከተወሰነለት በዛ በተወሰነለት መሰረት የሚጠይቅበት አግባብ አለ። ሲጠይቅ ውሳኔውን በዛ ውሳኔ መሰረት ሲጠይቀን መጠንቀቅ ያለብን ምንድነው? ቅድመ ከኦዲት ከአጠቃላይ ኦዲት ከመደረጉ በፊት ተመላሽ ወስዶ ከሆነ ያው ተመላሽ ተካቷል ወይ አልተካተተም የሚል በጥንቃቄ አይቶ ካልተካተተ ውሳኔው እንዲስተካከል የሚሆንበት አግባብ ከተካተተ በዛ መሰረት የሚወሰንበት አግባብ እሱ ጥንቃቄ በጣም ይፈልጋል። እንግዲህ ግብር ከፋዮች መጀመሪያ ላይ የሚያቀርቡት ስቴትመንቶች አሉ። ከዛ ነው የሚነሳው ወደ ስጋት የሚከታቸው ህግና መመሪያውን ተከትለው ታክስ ስሌታቸውን ካላቀረቡ ከዛ በመነሻ ወደ ስጋት ይከታቸዋል። ስጋት ያው ከፍተኛ፣ መካከለኛና አነስተኛ የሚል አለ። ወደ ስጋት እሱን በማየት መመሪያውን ያልተከተሉ ሲሆኑ ምን ቦታ ነው። ስለዚህ እነዚህ ግብር ከፋዮች ወደ ስጋት መምረጫ መስፈርት ውስጥ ይገቡና ወደ ኦዲት እንዲደረጉ ይሆናል ማለት ነው። መመሪያውን ተከትሎ አንዱ ፋይናንሻል ስቴትመንት ለምሳሌ ሲያቀርቡ መመሪያውን ተከትሎ አለማቅረብ አለ፣ ሐሰተኛ ደረሰኝ ማያያዝ አለ፣ ሌሎች ህጉ የማይፈቅደውን ነገር አድርገው ፋይናንሻል ስቴትመንታቸውን ሊያቀርቡ ይችላሉ። ወራዊም የታክስ ስሌትን ሊያቀርቡ ይችላሉ። ብዙ ፋይንዲንጎች አሉ። ስለዚህ ከነዚህ መነሻ ሆኖ ለምሳሌ አዲስ ግብር ከፋይ ሊኖር ይችላል። የሚያቀርበው አመት መጨረሻ ላይ አሁን እንደውም በየ3 ወሩም ሆኗል የሚያቀርበው የፋይናንሻል ስቴትመንት አለ። ከዛ መነሻ ወደ ስጋት ይከታል ማለት ነው። ፋይናንሻል በየወሩ የሚያሳውቃቸው ወራዊ ታክሶች አሉ። እዛ ላይ የሚሰራቸው ስህተቶች አሉ፣ ህግን ባለመከተል ማለት ነው። በነዛ መስፈርት ኦዲት ይደረጋሉ። ምክንያቱም ስጋት ደረጃ ማለት የስጋት መምረጫ መስፈርቶች አሉ ማለት ነው። እነዛ የስጋት መምረጫ መስፈርቶች ደግሞ አንዱ ለምሳሌ ግብርን አለማሳወቅም ሊሆን ይችላል። ያልተገባ ወጪ አውጥተውም ሊሆን ይችላል። ገቢን ቀንሰውም ሊሆን ይችላል። እነዚህ በሙሉ ስጋቶች ናቸው። ስለዚህ ወደ ኦዲት ይገባሉ ማለት ነው። አዋጆች አሉ፣ ደንቦች አሉ። እነሱን ተከትለው አጠቃላይ የሚያቀርቡት ፋይናንሻል ስቴትመንቱ ህጋዊ መሆን አለበት ማለት ነው። ስለዚህ ይሄ ህግ ለሁለቱም ነው የሚሰራው፣ ለግብር ከፋዩም ይሰራል፣ ለታክስ ባለስልጣኑም ይሰራል። እኩል ስለሆነ የሚዳኙትም ኦዲት ሲደረጉም በዛው መመሪያ። ስለዚህ ለምሳሌ ሐሰተኛ ደረሰኝ በጣም አስቸጋሪ የሆነበት ዘመን በሆነ ሰዓት እሱ ነው። ስለዚህ ሐሰተኛ ደረሰኝ እንዲሁ ይሸጣል። ያንን ደረሰኝ ገዝተው ያላወጡበትን ወጪ ማስያዝ ማለት ይሄ ህገ ወጥነት ነው። ስለዚህ ከነዚህ ህጎች መጠንቀቅ፣ ስልጠና ሲጠሩ መሰልጠን፣ የተለያዩ አዳዲስ መመሪያዎች ሲመጡ እነሱን መመሪያዎች ያልገባቸው ነገር ሲኖሩ ከታክስ ባለስልጣኑ ጋር መጠየቅ፣ ይሄ ከዛ ስጋት ውስጥ እንዳይገቡ ያደርጋቸዋል ማለት ነው። ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃበልታ ከኛው ጋር አብራ ትደግ ሚገባትን አትጣ ግብር የሀገር ክብር ግብር ለዜጎች ክብር ግብር የሀገር ክብር ግብር ለሁሉም ክብር እና ታማኝ ሆነን ህጋዊ ከሆንላት በግብር አይደለም የቆሙት ብዙ አገራት መጀመር ያሉ አዳዲስ የልማት መሰረቶች እንዲያልቁ በጊዜያቸው
ይዘርጉ የኛ እጆች ግብር የሀገር ክብር ግብር ለዜጎች ክብር ግብር የሀገር ክብር ግብር ለሁሉም ክብር Semiso Maria, Safisa Gudina Jabia, Banamadu Matujara, Gudina Mayangi Jira, Sadarka Jiru Jirenya, Olkana Nuafabe. Bedube Ketakaze, Yegater Aswadaru, Kenya Marfo Iterfal, Le Alam Nurtizaru. Hagan Wikinderas, የመውደድ ምልክቱ ግብር ከፋይነት ነው የዜግነት ኩራቱ ግብር የሀገር ክብር ግብር ለዜጎች ክብር ግብር የሀገር ክብር ግብር ለሁሉም ክብር ዋጅራን ጎራላላት ኡመታ ብሱም ደጋቱ ተጃጂላ ካንኩኖ ዛደደፎን ታሪ ረባሳ ባላፊነት ላይ ያለን የሆነ ህዝብ አገልጋይ የድርሻችን ይወጣ ክቡር ግብር ከፋይ ሕገ ወጥነት ኮንትሮባንድ አደንዛዥ መድኃኒቶች የትውልድ ማጥፊያ ናቸው የጠላት መሳሪያዎች ግብር የሀገር ክብር ግብር ለዜጎች ክብር ግብር የሀገር ክብር ግብር ለሁሉም ክብር ግብር የሀገር ክብር